ዛሬ ነጠላ ዘፈን ባለፈው ጠጥተን ቆንጆ ነው መጠጣት ምን አባቱ ወይ ጸበል ጠጣለ ወይ መጠጣጣለ ያ ሁለቱም ያስለፈልፋሉ ባል ያ ጸበሉ መጠጡ ያስለፈልፉ መጠጡ ልቅ አርጎ ያስወጣላል እና እንትኑ ጸበሉ መጠጡ ደግሞ ለጊዜው ልቅ አርጎ ያወጣላል ይሄ ነው ልዩነታቸው ያው ጸበሉ ሰይጣና ያወጣል መጠጡ ደግሞ በሰይጣን ይታጀባል ይሄ ነው እንጂ ጅንኑ ላመስግን ለዋለው ውለታው ቢያንስ ይሄን የመሰለ ጣይቱ የሆነ መልክ ብዙ ነገር መስራት እንደምንችል እየታወቀ እንደገና ደግሞ የዋዛም አይደለንም ያነሳነው ያንዳንዱ ርዕሶች ያንዳንዱ አጀንዳዎች ከኛ አልፈው መንግስት ጆሮ ገብተው የሚመለከተው አካል ገብተው ጣልቃ ገብቶበት ከኛ አልፎ ሌሎቹም አደብ እንዲገዙ ስለሆነ ለዛ ቴንክ ዩ ነው እሺ አይኔን አበራልኝ ያይፌን ወለምታ ይላል በመገለጽ በአጠቃላይ የኔ ላምባዲና ብየዋል አለውኝ እንዳለው ከደጃፉ ላይ ቆሜ ጅንኑን ጥበቃ ቁጥር ነካክቼ ይላል ቁጥር እንግዲህ ቴሌፎን ነው ያ ጅንኑን ጥበቃ ቁጥር ነካክቼ ቴንኪ ውስጥም መቋቋም ያቃተ ነገሮች አለ አይደል ብዙ አትለፍልፍ ያታውሪ ነው ይገባኛል ያው በሚዲያ ቋንቋ ነው እናስረዳ ምስር እንኳን መልቀም ነው የከበደኝ አይታችሁ ከሆነ ባለፈው ትግስቱ የለኝማ አልለመደብኝም እኔ ከሀገር ስተዳር ወሬ መልቀም እንጂ ምስር መልቀም አላውቅበትም አፌን ይዘውኝ ምስር ራሱ እንደልልቀም አልኳቸው ያ ስሞታይንም አድርሻለሁ ባይዘወቅ ያው የለም ኮራ ዘነጥ ያለ ግን ሐሳቡን የሚገልጽ ግን የተደረገለትን የማይረሳ ግጥምና ዜማ ነው ባይዘወይ ይኸውልት 12 ሞልተን በአልበም እንለቀዋለን እሺ ምስር እንዴት ልቀም አፌን ይዘውኝ ያ ሮብለት ነው አለ ተጣንም ቅብጥ አልኩኝና በእለተ ሮብ ትንሽ ቀመቀምኩኝ ልጫወት ከልብ ይላል ያ ሮብ ትንሽ ቀመቀምኩኝ ልጫወት ከልብ ሆዴ አባውን ብቅሉ ዘርግፎት ምላሴን ቸገረው አራፋው አርየ ማለት የመጠጡ አረፋ አባዛው እሱ ደግሞ አሽቃበጠ ገብቷቸዋል አረፋው አባዛው ገብቷቸዋል ያ እኔ ወዲ አባው ነበር ግን ብቅሉ ደግሞ አባዛው እንትኑ ይልም አረፋው ይሄ ፏፏ ሚለው ይልም አባዛው ወሬውን አረፋ እንትን አይበልባችሁ ጋይስ ችግሩን አባዛው የምላሴን ችግር አረፋው አባስቶት በርግጥ ፎክር ያለው ዛቻም
ዝቻለው ይላል። ብልግናና ውሸት ግን አልተናገርኩም። አያችሁ ኮራ ያለ ግጥም ማለት ይሄ መልእክትንም ታስተላልፋለህ ራስንም አትጥልም አይጣልም። የፍቅር አዲስ ዘፈንን ልውል አስወደደኝ ወይንም ደግሞ ልውል አስወደደኝ ኮራ ዘነጥ ያለ ግጥም ያጫሉ እንደሳ ጅመጅርተት የሚለው ዘፈን ከፍቅር አዲስ ዘፈን ጋር ይመሳሰላል። ፍቅሩንም ይገልጻል ግን ራሱንም አይጥልም። ፍቅር አዲስን አይታችሁታል? ልውል አስወደደኝ ያ የደሃ ልጅ ነኝ ልቤ ትልቅ ይወዳል ግን አልሄድም ከዚህ ወጥቶ ካላናገረኝ ትላለች አይደል? ያ አልሄድም አለች። ፍቅሯንም ትገልጻለች ግን ራሷንም አጥል ገብቶቿል። እንደዚህ ኮራ ያለ ግጥም ግን መልእክቱንም ክብሩንም የማያስነካ ግጥም። ይሄም እንደዛ እርግጥ ፎክሬያለሁ እርግጥ እዝቻለሁ። ብልግናና ውሸት ግን አልተናገርኩም። ውሸት አልተናገርኩም ብልግና አልተናገርኩም። ዛሴት ከውሸትና ከብልግና ተርፌያለሁ ይላል። ያ ሰልቻለሁ ብልግናና ውሸት ከሱስ ተርፌያለሁ ተናግሬስ ቢሆን ብልግና ባፌ በተግባር ተናግሬስ ቢሆን ይሄን መልእክት ደግሞ ለነማን ነው? ለምጣሙ ለነ ዮኒ ማዲያሳም ለነሱ ገብታችሁ ተናግሬስ ቢሆን አሉ አይደል እንዴ በተግባር የሰው ህይወት ያጠፉ በሰው ህይወት ላይ የተረማመዱም አሉ አይደል እንዴ ያ ዛሴት ተናግሬም ቢሆን ብልግና በአፌ በተግባር የሰራው እያለ ወፈፌ ምን ይገርማል ቢሆን ግን እኔ ያላረኩት ዛሴት ሰውን ስታመሰግነው ወድቅ አይደለም እነቱን ተማምነ ነው ባሪ ሰራው ያለ ወፈፌ አለሁኝ ከደጃፍ ወጥቼ ጅንኑን ጥበቃ ቁጥር ነካክቼ አለው እንዳለሁኝ ከደጃፍ ወጥቼ ጅንኑን ጥበቃ ቁጥር ነካክቼ ይላል። ያው ቴሌፎን እየጠበቀን አይደል? ለዛ ነው አለው እንዳለው ማለት እስታው እንዳላገኘሁት ልገልጽላችሁ ፈልጌ ነው ማለት ነው። እሺ አለው እንዳለው ነገሩ እንደነበረ ነው ማለት ነው። ያ እንደነበረ አለሁኝ ከደጃፍ ወጥቼ ጅንኑን ጥበቃ ቁጥር ነካክቼ ሙሉ ነገሬ ስህተት እንዳልሆነ ደግሞ እናገራታለሁ። እኔም እውነት አለኝ እስኪ ተረዱኝ ከጮቴ መሃል ነገሬን ስሙኝ ይላል። ያ እውነትም አለ በደም አለ I do it but I have bet also not only Trump I have bet also you know bets ቢተረዱኝ ከጁተ መሃል ነገርን ስሙኝ እናንተን ባዝናናው ባደሳሰት ይሄ ለኦዲየንስ የተጠየቀ ጥያቄ ለእናንተን ይጠይቋችሁ እናንተን ባዝናናው ከቡርጂ ከሊፋ ላይ ቆሜ ሁሉ ነገር በቀረስኩና ኢንፎርሜሽኑን እንደዚህ አውጥቼ እንዲዝርግፍ አድርጌ መንግስትም ሆነ የተለያየ አካሎች እንዲገቡበት አድርጌ እኔ ብቻ የምጠየቅበት ነገር ግን ምንድነው ውዶቼ ወይንም ደግሞ ፍረዱኝ ባካችሁ ይላል። ወይ እሺ ወይ እምቢ በሉ ሁለቱም መልሳችሁ ይስማማኛል ይላል ከናንተ ከመጣ ያ ኳቹ ግፋይ ሆነ ወይ ፍረዱኝ ባካችሁ እሺም በሉኝ እንቢ ነገሩኝ አንዱን መሸከም ችላለው ልሳኛችሁን ይሄ የእናንተን ነው የኦዲየንስ የኛ ልጆች ማለት ያ የእናንተን ውሳኔ መሸከም ይችላልው
እስቲ ፍረዱኝ ወይ እሺ ወይም ቢበሉኝ ገብቶቻል በናንተ ስር በሆን በቁጭራው ይሄ ደግሞ ለና አከሌ ለና አከሌ ትልቅ ልብና ትልቅ ታሪክና ምናምን ያለው እጅ ላይ ነው ያለው ትላችኋለሁ አለ ብዙ ጊዜ ብያችኋለሁ አይደል ያ በእናንተ እጅ በሆን በቁጭራዎቹ ቆራርጣችሁ ትበሉ ይደበር ስጋዎች ይሄ ለነ ማዲያታሞቹ ለነ ድዳም ፋሚሊ ለነ እንትን ቀን ፈልጎ ጠብቆ ሄለን እንኳን እንደዛ አርጋይ ነበር የሚሉ የለም ለእናንተ ነው በልታችሁ ነበር አጥንቴን ቆርጣችሁ እነ ቁጭራዎች ማለት ነው በልታችሁ ነበር አጥንቴን ቆርጣችሁ እነዚህ ቁጭራዎች በልተው ቢጨርሱኝም እነሱ ቢሆኑ እነሱ ጆድቄ ቢሆን ኖሮ ግን የኔ ላምባዲና ትላል ዲታው የዲማው ጅንኑ ይመስገን ልበደንዳናው ትላለች ገደም ገብታችኋል እንኳንም እናንተ ጃልወደኩም እንኳን እሱ ጋር ነኝ ነው በልየድል አማና ይለ በአማና እጅ ላይ ነኝ ነው ገብታችኋል ያ እንኳን እሱ ጋር ወደኩ ነው እኮ ይመስገን ነው የሚለው የኔ ላምባዲና ዲታው የዲማው ጅንኑ ይመስገን ልበ ደንዳናው ቁጭራዎች አሁን ገና ወይ ጋቢላ ቋንጩ ወይ ተስፋ ቁረጥ ይሄ ዘፈን አለ ሪያሊቲ እሺ ሪያሊቲ ጅኑ ይመስገን ልበደንዳናው ጅንኑን ላመስግን ለዋለ ውለታ አይኔን አብርቶልኝ የአፌን ውለታ ይላል አይኔንም አብርቶልኝ የአፌንም ወለምታ የአፍ ወለምታ በቅቤ ይታሽም ይባል ያ እሱ ግን አሽቶታል ያው በለጋ ቅቤ ነው አለዛው አለውለታ አይኔን አብርቶታል የአፌን ወለምታ አለሁን ያለሁኝ ከደጃፍ ወጥቼ ጅንኑን ትበታ ቁጥር ነካክቼ አለሁን ያለሁኝ ከደጃፍ ወጥቼ ጅንኑን ትበታ ቁጥር ነካክቼ እና ይሄ ነው እያየን ወይ 8 ወይ 12 ዘፈን አድርጎና በአልበም እናሳትፈዋለን ምክንያቱም ነገ you remember that time ምን ይታወቃል ያ ዛሬም ነገ ድሮ ነበር ይባላል ድሮ ይመጣል እና ዛሬ የተሰማን ስሜት ይሄ ድሮ ብለን ስንጠራ የሚሰማን ስሜት ደግሞ አብረን እንትን እናረጋል ሪአክሽን እናረግበታለን ጋይስ አይደል be happy I am happy yeah I just live መጣው ላወራ ስለሆነ አወራለሁ እንጂ I am happy don't stress guys don't stress don't depress if I need cry I cry it if I need ምናምን ምንም ማለፊያ ማልጠይቅ ሰው ነኝ እኔ እግዚአብሔር ማለፊያ አልጠይቅም እንደሌላው ሚዲያ ላይ እንደዚህ አይባልም ለሚዲያ ሰው እንደዚህ አታሳይ እውነት ሃይ ሚዲያ ላይ የምትመጣው እኮ አንድ ልታወራ አፍን ለማላቀቅ ነው ሁለት ለቴራፒ ነው ሶስት ከተገኘ ደግሞ አልহামዱሊላህ ረቢል ዓለሚን ብለ የምትቀበለው ሰዎች ሰፖርት ካረጉ ዛሴት ሰፖርት ስል የሆነ ሰው እንትን ሰጥቶ የነበረ ጋይስ ቴንክ ዩ ሳል ዲስኮዬ ዘፈኑን እያብራራው እኮ እንትን ብዬ ነው አልሽ ዲስኮዬ አልሽ ኦ እስቲ ዝለይሊ እሺ
እንትን ጎል ነው እንደሚልኝ ያ ጎል አስቀምጬ ማለት ነው ጎል ያ ሀሴትዬ ቴንክ ዩ እሺ ቴንክ ዩ ሀሴት ያ ቴንክ ያ ቴንክ ዩ ጋይስ እዚህ ያብራራው አየሁትና ከእንትን እንዳልወጣ ብዬ ዝም አልኩ እሺ በጣም ሶሪ ያ እስቲ ጉድ ሴት ነው የሚለቀሰው ለንጹህ ሴት ነው የሚለቀሰው ንጹህ ሲባል በገላይ ቆሸሸ ነው ባይምሮ ቆሸሸ ነው በምንድን ነው የደም ቆሸሽም አለ ባይዘወይ የኩላሊት ስም አለ የትኛውም ፓርት which one እናንተ ምን አዲስ ወሬ ያለ ይሄን ሰሞን ያላወራ ነው እኔ ግን አንድ ጥያቄ ልጠይቃችሁ እና ቤታና ጃኒ ተጣልተው ነው ወይስ ምንድነው ግን የሆነ ብራብሮና የሆነ መብረቅ ያ ብራብሮ ብር ብሎ ይመጣና የሆነ ቴክስት አፍሶ ይሄዳል ያቺኛ ደግሞ በመብረቅ እንደዚህ ይመጣና ብርቅ ብሎ የሆነ ነገር እንደዚህ አሳይቶ ይሄዳል ምንድነው አልገባኝም ስላላየው መሰል እኔ ባንቺ ፍቅር ማበዴ ነው እንዳታፈቅረኝ እንዳታይ ምንም የምጠቀም ሰው አይደለም አልጠቀም እሺ ጻሴት እኔ ራስ ወዳድ እንዳታምሩ ያ እና ፎርጌት ኢት በላ ምንድነው እየተካሄደ ያለው ድራማ it is drama or real እንትና ስሜን ገብሩ ተሳድባ ነው በምን ለነገሩ ኢንሳይደሮቼ ቪዲዮ እየላኩልኝ አይደለም ምክንያቱም ሌላ ሙድ ውስጥ እንዳለው ያውቃል ያ አረ በራት ዝጊ የቱን በር ይሄ ፍቅር ምናምን ነው ደስ እኔ ጅንኑን ብቻ ነው በአሁን ታይም ማስበው ሌላ ሰው መቀርቀሪያ መጥቶ በር ላይ ቢሆን ሳላየው ገፍትሬው ነው የሚሄድ ያው እስቲ ምን ተፈጥሮ ነው የድሮ የቤታ ቪዲዮ ሲዘዋወር አለው በአዲስ ምን ተፈጥሮ ነው አዲስ ፖለቲካ መጣላሉ እንደገና ደግሞ የጃኒ ከነላጫዋ ያለው ጃኒ ነው እንትና ስሜን ገብ ዋታፕ ስሜን ገብሩ ተሳድባ ምን ቤታ ምናምን ብላ ሳድባ በምን የተነሳ ከዛን ሊያን ደግሞ አዩት ኮሶ እንደዚህ እያለች ማውራት ስትል ምን አግኝታ ነው ምናምን አልኩኝ ጀስት ግን ታውቃላችሁ ሚዲያ ላይ የሚፈጠር አጀንዳዎች ጭንቅላት ብዙ የሚጠይቀው አይደል ትገባለ ይገባል እንደገባ ይገባል ታወራበታል እና እንደዛ እንደሆነ ገብቶኝ ሊያም እንዲህ ስትል ይሁንስ ምርቀን ብላ ነው ቆምታው ይሁን አይኮሶ ምንድነው እንትን ብሎ ጸብ ግን በኔ ያምራል ጋይስ ስንጣላ እስከ ሰባተኛው ሰማይ ድረስ ነው እኮ ገብተን የምንጣላው አይደል ጸብ ማለት እሱ ነው ገብቶቻል ይሄ ተነፊ ተገፊ ብቻ እንደዚህ አይነት ጸብ ምን ይሰራል ከተጣሉ ካልቀረ በደም አለበለዚያ ለምን ቀና ብለህ ትተያያል እስከ 8ኛ ክፍል ሳይሆን 7ኛ መሬት ትገባል አባ ይሁለት እኔ እዚህ ያለው ሰው ምን ያደርግልኝ ጉልጉለታ በጠዋል ያ እንትና I think ዝም ብዬ ብገምት ቤታ ናዮን ተወዳታለችና ጃኒ ወይም ደግሞ ስሜን ገብሩ የማይመለስላት በውስጧ ያለ ቂም አለ ቅሬታ አለ ናዮን ጠልታት የቤታ ልጆች ናዮን ቢሰድቡላት ደስ ይላታል ባይ ዘ ዌይ ስሜን ገብሩ ያ ማን ነው ጌም ልክልኝ ባካችሁ ወደዛ ሄዱልኝ ያ ጌም ሲመጣ የሚያስጠላው እንትናችሁን ይደብቃል ቴክስታችሁን ይሸፍንብኛል
እንዲሰድቧት ምናምን ትፈልጋለች። በነገራችን ላይ ያኔ ናዮ ከእስር ቤት የወጣች ጊዜ እንደዛ ስታሰድባትና ራሷን በተለያየ ስም ስትሰድባት የነበረችው ስመኝ ገብሩ ናት። እሺ አሁን ለምሳሌ ኢንጆይ ያደረጉ ሺሻ እያጨሱ ምናምን ቀርጸው እዛው ያሉ ሰዎች እነ ናዮ እያጨሱ የላኩልኝ ሀገር የምትባለው የእሷ ሞዴሬተር ናት። ከጃኒ ተልኮላት የእውነት እያንዳንዱን ቪዲዮ የምትልክልኝ ሀገራዊት ነው ሀገር የምትባለው ነው። ገብቶች ህጋዊ ነው የምትባለው ህጋዊት ያ ህጋዊት ህጋዊ ገብቶች ያ በተለያየ መንገድ ብዙ ቪዲዮዎች ምናምን ከዛ በኋላ ነው እጄን ያነሳሁት። ለምን እንደሆነ ታውቃላችሁ? እኔ ያየሁት ባለው መንገድ አይደለም እነሱ ያዩት ያሉት እነሱ በበቀል ነው። ለዛ ነው እንደተከደባት ምንም ስተት በአፏ ያልወጣ ሰው ያየሁት እኔ ናዮ ናት። ምስኪን ናት ናዮ በጣም የዋሃ ግን ሀያ አልሞላትማ ሳይሞላት ግን እንደ ትልቅ ሰው ትግስት ያላት ሰው ናት። ትግስት ያላት ሰው ናት እና የእውነት ምስኪን ናት። ቆንጂዬም ናት። ደስ ትላለች። አሁን ቤተሰቡ የጆን ከአሜሪካ ወደ ኢትዮጵያ ገብቷል። በቅርቡ ድል ያለ ሰርግ ጠብቁ። አሸኙትም ወይ አሸኙትም ወይ ጆንዬ ሊያገባ አይደለም ወይ? ያለ ጆንዬ ቆንጆ ሚስት ተሰጥቷል። ትግስተኛ ናት። ብትነጫነጭም ምናምን ካሁን በፊት የደረሰባትን በደል ከግንዛቤ ውስጥ አድርገ ግን እንትን አድርገው እሺ ቻለው ካሁን በፊት የደረሰባት አታኩ ምናምን አለ አይደል? እሱ ስታስበው ሴት ልጅ ስትወልድ ደግሞ ትንሽ ከከፋት በደል ከደረሰባት በየጊዜው ትሪት ልታደርጋት ይገባል። አለበለዚያ ዛሬ ያደረከው ትሪት ለነገ አብሯት አይቆይ። ቶሎ ነው ወደዛው ቦታ የምትመለስ ወደዛው ቦታ ትመለሳል። ሴቶች ሲወልዱ ከከፋቸው ገዝ በየጊዜው ቁጥጥር ያስፈልጋቸዋል። ክትትል ስላችሁ ክፉ እንዳይሆን ወይም ደግሞ ካሉበት መንገድ እንዳይወጡ እንጂ ዛሬ ያሞገስካት ሙገሳ ለነገ ከሷ ጋር ይቀመጥ። የእውነት እና ያንን ከግንዛቤ ውስጥ አስገባ ጆን። አንተ በድለ ምናምን ሳይሆን ራሱ ሁኔታዎች ገብቷል። ልጅ ሆነ ደግሞ እንደዚህ ነገር ሲፈጠርብን የመጀመሪያ ሲሆን ደግሞ ይከብዳል እና በጣም ነው የምታምሩት። ወንድ ልጅ አንተን አምኖ እንደተቀበለ የምታውቀው ከቤተሰቡ ጋር ሲያስተዋውቀን አይታችኋል። ቤተሰቡ ራሱ እንዴት እቅፍ እንደሚያደርጓት ናየውም ማለት ነው። ናየውን እንዴት እቅፍ እንደሚያደርጓት ዳዊት ድሪባ ራሱ እንዴት እንደሚወዳት አላያችሁ? ያው እህቱ ጋር ማውን ተስማምተዋል። እንደ ታናሽ እህትና ምናምን አብረው የሚጓዙት ምናምን ቤተሰብ አምኖ ከተቀበለ ያ ሰው ቤተሰቡ ላይ ወያ ወንድ ቤተሰቡ ላይ ሪፍሌክት አድርጓል ማለት ነው። አስተላልፎ የሱን ስሜት ማለት ነው። ገብታችኋል? ቤተሰብ ሁሌም የሚያዩት አንተ ለሚስት የምትሰጠውን ወይ ደግሞ ሪሌሽን አብረ የጀመርከውን ሰው የምትሰጠውን ፊትና ልብ። አንተ ማትመች ከሆነ እነሱም እንዲህ ይላሉ፣ አንተ እንዲህ ካልክ እነሱም እንደዚህ ይላሉ። ያው ይከተላል። ዱካን እና ናዮ ሚስት መሆን የምትችል ልጅ ናት አይደል? እንትኗ ይሄ እርጋቷ አይደል? ይሄ እንደዚህ አጠገቧ ብርጭቆ አድርገን እንዲህ ብትን የምታረግ ልጅ አይደለችም አይደል? ናዮ ያ እንዴ አሉ አይደል እንዴ የእውነት ድንጋይ እንኳን አጠገባቸው ታደርጉ እንዲህ ብለው ነገር ይሄ ሺት ናዮ የሆነ ሴት ናት። የሆነ የትም ቦታ ላይ የምትወስዳት ናት እና በአይን እንደዚህ ነግራሃት የሚገባት ልጅ ናት። እንደዚህ ነገር ልክ አይደለም እንደዚህ የለም በአይን ያቺስ ገና ጎትኩት ጽፈ ራሱ ገና ስፔሊንግ አይገባት ጋዴም ሺት እና ናዮ ጆን በጣም ምስኪን ልጅ ናት እና የበለጠ ውደዷት። የምታኮራችሁ ልጅ ናት ናዮ። የእውነት ሚስት የምትወል ልጅ ናት።
የእውነት በስነ ስርዓት እድር አለብኝ ማህበር አለብኝ ብላ በስነ ስርዓት እንዲቆጭ ስትል የሚያምርባት ናት። ቦላ ላይ ሱሪ ለብሳ ምስሩን የእድር ቤቱ ምትበትን አይደለች እንዴ ብላ እንደዚህ አይደለች። ሺ ካን ቢ ሴት ናት ማለት ሴት ነው። ያው ግን ባህሪ ነው የምላችሁ ባህሪ እና ጆን ታድላል። እንደገና ደግሞ አንተም ሳታድግ ትልቅ ሆነ የተለያየ ቦታ የተለያየ በጎ ነገር ላይ ያየነን ያለነው ጠንክር። ሌላው ደግሞ ሰፋፊ ሱሪ መልበስን እየቀጠለበት ነው ያለው። ዛሴት የአዶናይ እናት ነገሮችን በቅርብ ስላየሽ ቴንኪዩ መልእክታችን ደርሶሻል ማለት ነው። ዛሴት አሸኙትም ወይ አሸኙትም ወይ ሄዶ አይደለም ወይ ይሄ ትምር ምን ነገራችሁ? አሁን ስበላ የበላውበት ሞመንት ምን ነገራችሁ? ምን አንሸካሸከላችሁ? ምን ነገራችሁ? እና ናዮ ኩላሊት ያስፈልጋታል ቢባል ላንቺ አንድ ተግማሽ ኩላሊት ነው የሚያስፈልጋት ሲባል ግማሹን ኩላሊት ቆርጬ እሰጣታለሁ ለናዮ። የሆነ ናዮ ምስኪን ደስ የምትል ስርዓት ያላት ልኳን የምታውቅ የሰው ልክ ማታልፍ እንደ ሴንሲቲቭ ሆና የምታውቀውም የማታውቀው ነገር አፏ ውስጥ ተከፍቶ ማይታወቅ ሰው ናት። ሌላው አላለ እንደ አፉን ሲከፍት ደደብ እንትናንኮ በስማርት ስለሆነች አሜሪካን ያለችው ዩኬ ከመቼ ወዲህ ነው አሜሪካ የሆነው? ጋዴ ምሽት አሜሪካ እዚህ ዩኬ ኢሮፕ አንዳንድ ጊዜ እኮ ዝም ስትል አለማውቀን ራሱ ሰው ሳያውቅልን ከተማረው ጋር ክብር ተጠብቆ ተቀመጣለህ። እንትና በጣም ስማርት ስለሆነች አሜሪካ ሄደች። ዩኬ የሚያክል ለንደን ሄደች። ለንደን አሜሪካ አውዝ ብለምን ሸይጣን። ከዛን ደግሞ ነው እንደዚህ አይደለም ሲባል ደግሞ አልገባችሁም ብሎ ንቀት ፕላስ ድድብና ፕላስ ንቀት እና የቤታ ደጋፊዎች ክሎሮክስ የሚያስጠጡ እንጂ ክሎሮክስ የሚጠጡ አይደሉም። እና ተጠንቀቁ። እናንተና ተለያዩ ብሎ መንግስት እዚህ ጉዳይ ላይ ባይገባበት ብሎ ክሎሮክስ የሚጠጣ ደጋፊ የላትም ቤታ። እናቴ ትሙት ያስጠጡሻል። እኔ ብቻ ነኝ ሻጮኝ ቁጭ አልኩት ለነሱ እንጂ ሻጭ እንኳን ከፋፍሉ እንጂ እናንተን ያስጠጧቸው። በረኪና የሚጠጣ ደጋፊ ይዛችሁ ከሚያስጠጣ ጋር እንትን አትበሉ። ቤታ እንዳታስቆሚ፣ ዝም በይ። አንቺ አልተናገርሽ፣ ምን አገባሽ? ዝም በይ፣ ጸጥ ኦሽ ጀዲ ማርዱ ዚንጊያቲ ኑራውስ እሺ። እኛ አዶንያን ማስጣል የፈለግነው እናቱን ማንቃት ነው። አነጋግረን ጨርሰናል። እንደዚህ አይነት ሰው በእግሩ እንዲህ ሲል መቼ ጠረጴዛ እንደሚሰብር የማይታወቅ ሰው እኛ ቤት አይገባም አሉክ ዛሴት እና መሀይብ ደጋፊው ብዙ
ድስት ግጣም ያጣም ስለናንተ ለማወቅ ጓደኛን ወይ ማንነትን ቤተሰብን ንገረኝ ይባላል። የዛን ሰው ድድብና ለማወቅ ደጋፊውን ማየት ብቻ በቂ ነው። እኔ አሁን ደጋፊ ኑረኝ ድጋፊ ኑረኝ ድጋፌነ የሚል ይኑር ምንም የሚታወቅ ነገር የለም። ምክንያቱም ራሴን ወክዬ መንቀሳቀሰው ነው። ለዛ የኔን እንትን ኤግዛክትሊ ማወቅ አትችሉ። እንደዚህ ወስዋስ ይለቀቅባል። ሄለን እንደዚህ ናት ልትሆን ትችላለች። ላትሆንስ ብትሆንስ ምን አገባን? ትነፋ ስትል ትውላለህ እንጂ ኤግዛክትሊ የኔን እንትን አታውቁት። ማን ደጋፊ እንዳለኝም ምናምን አታውቁም። ጭንቅላታቸው የምትገምቷቸው ለምን እኔን ተከትለው አይደለም አስተያየት የሚሰጡት፣ ውስጣቸውን አዳምጠው ዛሴ እና ቤታዬ ናየው መውደድ ቀጢ የምትወደድ ልጅ ናት። ለማሽቃበጥ አይደለም። ተፈጥሯ የሰው መውደድ አለው። ሰው እንዲሳሳላት የተፈጠረች ልጅ ናት። ሌላውም እየተበራገደ ይኑር፣ ይበርገዱ። እንዲበራገዱ ከቻሉ ሰፋፊ ሳይዝ ሱሪ ያለው ዌብሳይት ካለ ለጥፉላቸው። አለማቸው ሱሪ ነው፣ ሌላ ነገር አይደለም። እና ለደጋፊዎቻቸው ደግሞ በነፍስ ወከፍ ወይ ቃጠቡበት ወዳቸውን ክሎሮክስ የሚሸጥበትን ዊሽ ወይም ደግሞ አማዞን የት ርካሽ እንደሆነ ሹክ ትላለህ። ዛሴት ኤሰጅርቲ እንታልቲ ኤሰጅርቲ ዮም ዱፍቲ ኤሰጅርቲ ዮም ዱፍቲ የት ነው ያለችው ልጅቷ? መቼ ነው የምትመጣው? ነው የሚለው። እንግዳ መቀበል ግቡ መርሐባ ስቲ ነበረ እኔም ማውቀሽ የአይን ፍቅር ይዞኝ ብጠይቅሽ ምናምን ይላልና ሻሮንዬ ቴንክ እና ይሄ ነው። ሌላ አለ ሊያ ይሄን ነገር ላይ ካላወራች ስለምን ታወራለች ታዲያ? ስለምን ታወራለች? ግዴታ ማውራት አለባት። እንትና ሹሩባ ተሰራች ምናምን ስትል ሰማ ኮሶ። አሁን ዘመኑ የሆነ ነገር ፋሽን ከሆነ ፋሽን ስለሆነ መሰለኝ እኮ በየዌብሳይት ላይ እንደዚህ አይነት ነገሮች